ካንቺ ጋራ ሲሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል እንጫወት ካንቺ ጋራ ሲሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መደሰት እድሜን ይቀጥላል አንቺም ከኔ ሆነሽ እኔም ካንቺ ጋር ስንጫወት እንደር ሌሊቱ እስኪነጋ መብራቱ ፋናው ይቅር ለምኔ ብርሃን አንቻለሽኝ ለኔ። ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አማን ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ፋሚሊዎቼ ዛሬ ፏድምቅ ሽብርቅ ብዬ አበባ ሆኜ መጥቼላችኋለሁ። እዚህ ጋር አንድ አበባ አለ፣ እዚህ ጋር ሌላ አበባ አለ። ዛሬ አበባ ሆነን የመጣ ነው። እንግዲህ ፋሚሊዎቼ ዛሬ ሄርሚን ሰርፕራይዝ ላደርጋት ነው ማለት ነው። ፋሚሊዎቼ እኔና ሄርሚ አንድ ላይ ከመጣን ትንሽ ቆየት ብለናል እና ብንመጣም በሰላማዊ ነገር እስካሁን ድረስ አልመጣንም ነበረ እና ሁሉም ሰው እየጠራ ፋሚሊዎቼም ወንድሜም ኤፍሬምም ሁሉም ሰው እየጠራ እያስደበራት ነበርና ዛሬ ግን ፋሚሊዎቼ እኔ ሰርፕራይዝ ማድረግ ስለምፈልግ ይሄንን ጊፍት እንሰጣታለን። የራት ፕሮግራም ይኖረናል። ኦሬዲ አየሩ እየጨለመ ስለሆነ ራት እንጋብዛታለን። ዛሬ ደስተኛ አድርገን ወደ ቤት የምንሸኛት ይሆናል። ሌላው ደግሞ ምን ጠይቃትም ጥያቄዎች ይኖሩናል ማለት ነው። ፋሚሊዎቼ ቀጥሬያታለሁኝ፣ እዚህ ትመጣለች። በቃ አሪፍ ታይም እንደምናሳልፍ እርግጠኛ ነኝ። ሄርሚ አበባ ትወዳለችና አበባ እሰጣታለሁኝ። ብችል ሁልጊዜም በሰጣት ችግር የለብኝም። ዛሬ በእንደዚህ አይነት ከለር አበባ ይዣለሁኝ። እዚህ ጋር ደግሞ ፒንክም አበባ ይዣለሁ። ሁለቱንም አበባ ጊፍት እንሰጣታለን ማለት ነው። ቤተሰቦቼ ያው ሴቶች በባህሪያቸው አበባ ሲሰጣቸው ይወዳሉ፣ ደስ ይላቸዋልና እኛ ደግሞ ለምን ይቅርብን ብዬ ያው እኔ ሮማንቲክ ነገር ብዙም አላውቅም፣ ግን ጋይስ ባለኝ ነገር ከዚህ በኋላ ሄርሚን ለማስደሰት ሞክራለሁኝ ማለት ነው። ፋሚሊዎች አብዛኞቻችሁ ለኔም ለሄርሚም ቆንጆ አስተሳሰብ ያላችሁ ሁላችሁም ከልብ እናመሰግናለን። አስተያየታችሁን ምናምን የምትጽፉልን በውስጥ የምታወሩንም ሁላችሁንም ከልብ እናመሰግናለን። ባይዘዌ ሰርፕራይዞች እየበዙ ነው። ባለፈው የቀለበት ፕሮግራም ነበረን፣ ሰርፕራይዝ አድርገናታል። አሁን ደግሞ የሆነ ለየት ያለ ሰርፕራይዝ አለ በቅርቡ። ሁላችሁም በጉጉት እንድትጠብቁ እፈልጋለሁ ማለት ነው። ቤተሰቦቼ ሰርፕራይዝ በሰርፕራይዝ እናረጋታለን። እንግዲህ የተቃጠለም ምንም ማድረግ አይቻልም፣ መቃጠል ይችላል። ምንም ልናግዛቸውም ልንረዳቸውም አንችልም። ስለዚህ ቤተሰቦቼ ሄርሚን ሰርፕራይዝ ከማድረግ ወደ ኋላ አንልም። በጣም ንጹህ ልብ ያላት በጣም የዋህ በቃ እንዴ ልበላችሁ፣ እኔ ሄርሚን በቃል ለመናገር እንኳን ለመግለጽም ይከብደኛልና አስተሳሰቧን በጣም ነው የምወድላት። ለሰው ክፉ የማታስብ ሰው ክፉ ነገር እንኳን እያሰበባት እሷ ግን ክፉ የማታስብ ሰው ነችና ከምነግራችሁ በላይ በጣም ደስ የምትል ልጅ ናት ሄርሚ። ይገባታል። ከዚህም በላይ ሰርፕራይዝ ብናደርጋት ደስ ይለኛል። ከርቀት እያየዋት ነው፣ እየመጣች ነው ጋይስ። እንግዲህ ሰርፕራይዙን ሞቅ አድርገን ነው ሸብ እያደረግን ነው የምንሰጣትና ትወደዋለችም ብዬ አስባለሁኝ። ለምን ሄርሚ አበባ ስለምትወድ ማለት ነውና እንዴት ነው ኮራ ብዬ መጠበቅ አለብኛ። እንዴት ነኝ ግን ዛሬ በቁንጣ ነው የመጣሁላችሁ። አንድ ያለባበሴን አሳያችሁ። በቁንጣ በቡስ ጫማ ምናምን ነው የመጣሁትና አላምርም እንዴ? የት ነው የምትርቀኝ? ራቀኝ እኮ ካሜራማን። እና እንግዲህ ቤተሰብ እየመጣች ነው፣ ሄርሚ እየመጣች ነው ጋይስ እየመጣች ነው ማለት ነው። አሪፍ ሙዚቃ እንላታለን። ካንቺ ጋራ ሲሆን ደስታ ይሰማኛል መጫወት መዝናናት መፈንደቅ ያምረኛል ከሚወዱት ጋራ መጫወት ደስ ይላል መፈንደቅ እድሜን ይጨምራል እንጫወት ላኔ አላም ላንቺ ነው እግዚአብሔርን በል እውነት በጣም ነው የሚያምረው። እንዴ ባኮሰተኛ አታውቅም። እሱ ብቻ አይደለም በኢየሱስ ስም አልሳምክ ደራነክ ዳንሽ በጣም ነው የሚያምረው። ይሄ ነው ባንቺ ነው እግዚአብሔርን በል ጌታን እንዴት ነው እባክህ ዛሬ ተፈሩ ሙሉ አበባ አድርገዋል። ቆንጆ በጣም ጌታን ወደድሽው? በጣም ቁርሴን ያዝልኝ እዛ ጋር አስቀምጥልኝ። ያው እስከስ በጣም ነው የሚያምረው። እግዚአብሔርን በቃ ቺክ የሴት አዎ፣ ይሄን ወደድሽው? ፒንኮ አታምርም? አባናም እኮ ገዝተህልኝ አታውቅም። ጌታን
ገዝተልኝ ታውቃለህ እንዴ? እንጃ በደንብ አላስታውልም፣ ግን ያው ከዚህ በኋላ ገዛልሻለሁ። ተቆማ ወይኔ በቃ አሁን ይሄ ሶፋ ላይ ነው ማስቀምጠው። እቺን ደግሞ እንደዚህ ያስተኛለሁ። ተጫወቺ ዛሬ ያምርብሻል አናናና ፍስቂ ሳይ በጣም ደስ ይለኛል። በጣም ነው የሚያምረው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኖርማል ነው። ይሄ ያንስብሻል። አበባ ምናምን ያንስብሻል። ዛሬ ባይዘው ማለት ነው ዲዘምብን ደስ ይለኛል። ከዚህ በላይ ይዝናል ማለት ነው። በስበሰን ወደ ቤት እንግባ። ኧረ ጌታን ወይ ችግር አለ። ከዛ ገብተን እንቀይራለን ማለት ነው። እሺ ችግር የለውም። ከዛ ማለት ነው ይቀጠቅጠን ይበርዳን የለ ከዛ ቤት ገብቼ ደግሞ እቅፍ አደርግሻለሁ። ኧረ እባክህ፣ ኧረ ይሄ ጉደኛ ስንት አይነት ሰው አለ በእናታችሁ። ወይኔ ጉድ ያለ ዱርዬ ያሰማችሁት ቤት ገብቼ አቅፍሻለሁ እንዴ? ማቀፍ እኮ ማረቅ እኮ ትችላለህ፣ ግን በካሜራ ፊት እንደዛ አይባልም። እሺ ሰው እኮ ቅር ይለዋል፣ ይከፋዋል። ሲንግል የሆነ ይከፋዋል፣ እንደዛ አይባልም። እሺ በቃ ለሲንግሎች በጣም ሶሪ፣ ግን ለማንኛውም አቀፉ እንዳረሳው። እሺ ያው ቤት ነው ያልኩህ። እባክህ ቤት ማጥሻለሁ፣ ችግር የለውም። በጣም ነው የሚያምረው። ጌታን ማረኝ ወደድሽው? በቃ ከዚህ በኋላ ሰርፕራይዝ በሰርፕራይዝ ቤትሽ በሙሉ አንድ ቀን ቁልፍ ሰጠኝና ሙሉ ቤቱን አበባ አድርጌ እጠብቅሻለሁ። ማርያምን በል እውነት ከአሁን ጀምሬ ልስጥህ። እንዴት? ከዛ የአበባ ፋብሪካ እናደርገዋለን ከፈለግን። አየር በጣም ደስ ይላል። ስማኝ፣ ዝም ብሎ እየከፋኝ ነበረ። ይገባኛል ጌታን። በዚህ ሳምንት ያው ብዙ ሰው እያስደበራት ነው፣ ብዙ እየተጫነኝ ነበር ምናምንና ዛሬም ወንድሜ ያገኝቷት አስደብሯታል። ደውላልኝ ነግራኛለች። ኤፍሬምማ በስማም በቃ እኔ ለወንድሜ ይቅርታ፣ እኔ በወንድሜ ሰው ብዬ እኮ ነው እንግዲህ ኤፍሬም ያየዋል፣ ግን ያው ቅር አይለውም። እንደዚህ በዚህ ፊት ስስመኝ ቅር ይለዋል። ኧረ ነይ ቅር ካለውም ኤፍሬም ቅር ካለው ቅር ይበለ። እሰይ ያው አትናገራት፣ ሁለተኛ አትናገራት። እናሰማኛለህ? ሁለተኛ ሲጀምር አንቺ ሲጠሩ ዝም ብለሽ አትጀምሪ። አይደለም ስማኝ፣ እንደዛ ሳይሆን በስትክክል አውራሽ ፈልጋለሁ ምናምን ሲለኝ እሺ በቃ ምናምን አልኩኝ። ይሄ ደግሞ አሁን ቀለበት ማድረግ የለ ቤተሰብ ነገ ያገናኘናል ብዬ ያራዳ ልጅ በቃ እሱ በቃ ሄደብኝ በኋላ ምናምን አልቻልኩም። ጋሽዬ መሰለሽ ነው ታዲያ? ኧረ የሆነ ሰዓት ነው በጣም ትልቅ ሰው ነው የሚመስለው፣ እንደ እድሜው አይደለም። በጣም ተናጋሪ ነው ልጁ። ያለ እድሜው አድርጓል ስላችሁ አልሰማችኝም። እና አናጁ አሁን ያው እንደፈለክ እየሳምሽኝ ምናምን ያው ወንድምክን ያው ና በዛ በኩል ሳም በዛ በኩል ምንም አታበጣ። ደግሞ አይወድሽም ምናምን ይወደኛል። እሺ አትወደኝ? እወድሻለሁ። አታፈቅረኝ? አፈቅርሻለሁ። ይሄው ስማ እንግዲህ አበባ ሰጠኝ። እሰይ እረር አለሽ። ይሄ ቀለበት ሁሉም አይን ጥሎባችኋልና አውልቂ፣ የመጣ ሁሉ አውልቂ። እኔ እኮ ልሰጣቸውም አሰብኩኝ፣ ግን ከዛ ቢሸጡት ይጠቅማቸዋል ይሁን አላውቅም። አውልቂ ነው የሚሉኝ። ሬፋ በግልጽ አሁን እኔ ጋር መተሽ ብታማክርኝ አየር የለምና የሆነ ነገር ብትለኝ አሁን እኔ ሴርሚስ ተነጋግረን አንዘጋለም፣ የወር ወጪ አንዘጋ። በቃ ቅር ይለዋል ልጁ። አይ የምሬ ነው ኤፍሬም። እውነት ምን አሁን በቀለበት ምናምን አሳበክ ተወዷል። ደግሞ 1 ግራም እኮ ቃል ሰምቷል ዋጋውን። 1 ግራም 29000 ብር ገብቷልና ዋጋውን ሰምቷል መሰለኝ። አይ በቃ እንደዚህ አይነት ነው። እኔ በጎን አወራዋለሁ። ትንሽ ሲስተም ገባ ማለት ነው። የፈራው ነገር ካለ ምናምን ኧረ በቃ ተው። አሁን ኤፍሬም እንርሳውና በጣም ነው የሚያምረው። በጣም ጌታ በቃ እኔ ምን አሰብኩኝ መሰለሽ፣ ለአንቺ ስል የአበባ ፋብሪካ ልከፍትም እቅድ ይኖረኛል። ከዚህ በኋላ ደስ ብሎኛል። የሆነ በጣም ደስ ብሎኛል። ጌታ እኮ ደስታሽን ግለጭላቸው አይደል? እኔን አይዞኝ። ሰላም የኔ ውድ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ? እንግዲህ ዛሬ በሰላምታ ልጀምር ብዬ ነው። አብርሽ የሰጠኝን አበባ አያችሁት? በቃ ሴት እንዴት ነው ሴት ሮማንስ የሆነ ባል ነው ያለኝ። በነገራችሁ ላይ የፍቅር ሰው ነውና ምን ነው እኮ እና እንደዚህ እኔ መሰለ አበባ ሰጥቶኛል። በጣም ደስ ብሎኛል። ይሄ አበባ የእውነቴን ነው የምላችሁ፣ ዝም ብሎ ቀላል ነገር አይደለም። ሲገዛ ቀላል ነገር ሊሆን ይችላል፣ ግን ለሴት ልጅ ያው ታውቁታላችሁ ብዬ አስባለሁና ምን እንደተሰማኝ ታውቃላችሁ? የሆነ በቃ ቃላት አጥሮኛልና በጣም ደስ ብሎኛል። እኔ ደስታ የሚያስደስታችሁ ሰዎች እንግዲህ ተደሰቱ። አበባ ቀላል ነገር አይደለም። ጥሩ ስሜት ተሰምቶኛል እና ደግሞ ይሄን ሰሞኑን ትንሽ እየደብረኝ ነበረ። ዝም ብሎ ማለት ነው፣ ዝም ብሎ እየከፋኝ ነበረ። ለምን ይደብርሽ? ጠላት ድብር ይበለው ነው። ረጅም ነው ካሜራማን ማናበቱን ያስደብርሽ። አይ የምሬ ነው። ከዚህ በኋላ ግን ማለት ነው ማንም ሄርሚን እንዲናገራት አልፈልግም፣ በየትኛውም መንገድ ማለት ነው። ለምን ሄርሚ ማለት
ቅድም ብያቸዋለሁ። በጣም የዋህ በጣም ንጹህ በጣም ልቧ በቃ ሩህሩህ የሆነች ሴት ነች እና ማንም ሰው እንዲያስደብራት አልፈልግም። የትኛውን ላይ አይደል ሸኛውን ማንም ሰው እንዲያስደብራት አልፈልግም እና እሷ ሲደብራት እኔ ይደብረኛል፣ እሷ ሲከፋት እኔ ይከፋኛል። ስለዚህ ከዚህ በኋላ እንደዚህ አይነት ነገር ታቆማላችሁ ማናችሁ የምትሆኑ ማለት ነው። በውስጥም ቴክስት የምታረጉላት ምናምን ካላችሁ ከኔ ጋር ነው የምትጣሉት እና ምን ደግሞ በቃ ብረት መዝጊያ ባል እኮ ነው ያለኝ። በቃ ሲያስፈራራ አታዩትም? ምስቴና ተቆበኝ ማንም ይዘጋጃል። እሺ እና የኔ ውድ ከዚህ በኋላ ማለት ነው አንቺን የሚያስደብረውን ሰው ጆሮውን እያንጠለጠልኩ እያመጣሁ ሁሉም ይቅርታ እንዲጠይቅሽ ነው ማድረግ። እሺ መጥቼ ላቃጥር ላንተ እንደኔ አቃጥሪ። ከዛ ሁላቸውን እያመጣሁ ጆሮአቸውን እየቆነጠጥ ይቅርታ እንዲጠይቁሽ አደርጋለሁ ማለት ነው። እሺ እሺ። ስለዚህ እንዳይደብርሽ የምር እያስደበሯት ነው ብዙ ሰው እየጠራት ማለት ነው። እና ከዚህ በኋላ ደግሞ ባለፈውም እኮ ነው የኔ እሺ 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 እሺ። ከዚህ በኋላ ማንም ሰው ሲጠራሽ ያለኔ አትይጂ አላልኩሽም? ወንድሜም ቢሆን እህቴም ብትሆን ማንም ቢሆን የኔም ፋሚሊ ቢሆን እሺ እሺ። የሰማሽ ነው እኮ ነው ስልክ ሲደውሉልኝ ማለት ነው በቃ በጣም ቁም ነገር ምናምን ይሉና እኔ ካሜራ ይዤ ስጠብቃቸው ወይ ካሜራ ይዘው ይጠብቁኛል። የሚያወሩት ነገር ቁም ነገር አይደለም። ያስፈራሩኛል። አብርሽን ታየው አይወድሽም ምናምን ይሉኛል። ግን እኔ እንደምወድሽ በምን እርግጠኛ ነሽ? እኔ እንደውም ታከብራንተ በምን እርግጠኛ ነሽ? እንደውም ታውቃለህ የማትፈልገው ቦታ ላይ የማትወደው ቦታ ላይ ወይም ደግሞ ይሄ እንዴት ነው መሰለክ የማትፈልገው የማትወደው መገኘት የማትፈልግበት ቦታ ላይ መገኘት የምትፈልግ ሰው እንዳልሆንክ አውቃለሁና እንደገና ደግሞ ፍቅሬን ተቀብለኸኛል። ከዛ በኋላ ደግሞ ያው እንዴት ነው አንዳንዴ ምን ተባተብ ይዋክሽ አንተ ባተብከኝ እኔ እንደዛ ሳይሆን በቃ ሳቅህን ደስታህን ምናምን ሳይ ደስተኛ ነኝ እኔ ከዚህ በፊት ገባ። አሁን ግን አንተ ነህ የኔ ሳቄ ምንጭ ሆንከው እና ደግሞ አዲስ ህይወት ለመጀመር የምታስባቸው ነገሮች የሆነ ነገር ስታስብ ድሮ እኔ ብቻ ነበር፣ አሁን ግን እኛ እያልክ ነው ያለው ፕላንክ ምናምን ገባ። ሁሉንም ነገር እኮ ካሜራ ላይ መሆን አይጠበቅበትም ማለት ቤት መግዛት ብናስብ የሆነ ነገር እኛ ነው እዚህ ቦታ አብረን እንሂድ ነው እዚህ ቦታ አብረን እናድርግ ነው አብረን የሚባል ነገር አብሮታችን በዛና ያው እንደምታፈቅረኝ ተረዳሁኝ። ከዛ በኋላ ደግሞ ከዚህ በፊት ተናግረኸኝ ማታውቅም እንደምታፈቅረኝ ምናምን አላውቅም ማንንም እንዲነካ ሄርሚ ከፋሽ ማን ነው ዛሬ ሰውን አግኝተሻል ምናምን ትለኛለህ፣ ትጨነቅልኛለህ ምናምን አይደል እንዴ? ምን ነው ፈዘዝክ? አሁንም እንደዚህ ፍዝ በስታኝ እንዳፈቅርከኝ ነው የምረዳው ነው እንዴ? አዎ እና ለትዘዛት ነው እንደዛ እና የብሬ ነው። ከዛ በኋላ ደግሞ ቶሎ እኔን ለማግኘት ትፈልጋለህ ላገኝሽ ምናምን ትለኛለህ። ሌላ ጊዜ ነበርኩኝ ጭቅጭቄ የት ነህ ምናምን እምልክ አሁን ባጭቀጭቀኝም ላገኝሽ ትለኛለህ ምናምን። ከዛ ከኔ ጋር ረጅም ጊዜ ከኔ ጋር ነው የምታሳልፈው ምናምን። ከዛ ነው አጨብጭቡላት እንጂ አይ አውቄ ነው የጠየቅኳት ለማንኛውም እንጂ መጠየቅ ፈልጌ አይደለም። አንዳንድ ጊዜ እኔ ግን መጠየቅ ፈልጋለሁ። ምን እንዳፈቀርኩ በምን መንገድ እንዳትፈልጋለህ አንተ እንዳፈቀርከኝ በምን መንገድ ነው ማወቅ የምችለው? ንገረኝ እንዴ። አሁን ያወራሻቸው ነገሮች እኮ በቂ ናቸው። በቃ እኔ መጨመር አልፈልግም ካንቺ ላይ ማለት ነው። አዎ ከዛ በኋላ የረሳሁት ነገር ደግሞ የህይወት ምርጫ አድርገኸኛል። ገባ? ከምን አንፃር? እኔ ከሁሉም ነገር አንፃር ሁሉ ነገርን ትተህ ነው ከኔ ጋር ሀብ ላይ ጀመርኩ አይደል እንዴ? ከዚህ በላይ ታዲያ ምን አለ? ኧረ አጨብጭብ ጎበዝ። ምን ሆናችሁ ነው? ያልታየው ነገር ሰው እንትን ያላለው ነገር ይሄ በግልጽ ከኔ ጋር ህይወትን መጀመርክ ራሱ እኮ ትልቅ ነገር ነው። ያራዳልች ሀብዬ ማለት ነው። ሀብለከው ለም ሀምሩሃ መም አይደለም ሀብለ ነው ከኔ ጋር ህይወትን የጀመርከው ማንንም ሳትፈራ ግራ ቀኝ ሳታይ የራስን ስሜት አስቀድመክ እኔ እንደማዋጣክ እኔ እንደምወድ እኔ እንደማከብር እኔ እንደማፈቅር እኔ ጋር ሰላም እንዳለ ተረድተክ ገብቶክ አንተም ለኔ ፍቅር ኖሮክ ማንንም ሳሰማ ያራዳልች የኔ ወንድ ማንንም ሳይሰማ አዎ ምን ነው ያኔ ግን ወደኔ አብራብኔ ሲያገኘኝ ሁሌ ዘበር ነው። እሺ ለማንኛውም ጥያቄ ተመልሶልኛል። ሄርሚ አመላለስ እኔ ግን ጥያቄ አለኝ። እኔም ጥያቄ ጠይቅ። ምን ጥያቄ ናልሽ ሊያዝልህ ነኝ? ኧረ ተይው። ኧረ ግድ የለህም በእውነት። እሺ ጥያቄ ምንድነው? ምን አለ መሰለክ አሁን ቅድም የጠየቀኝ ላንተ መልሼ ልጠይቅ እፈልጋለሁ። አንቺ እንደምታፈቅኝ በምን ማወቅ ትችላለህ እንዴ? አይደል ያንቺ እኮ አትሉ በአንዴ እኮ በቃ
ራስሽን ሁሉ ነገርሽን የሰጠሽኝ ያየሽኝ ቀን የዛሬ ስንት ወር ነው 400,000 ታከበር የዛን ቀን አይንሽ ላይ ፍቅር እንዳለ አስታውቅ ነበር። ምንም ነገር ለማስመሰልም ለመዋሸትም እንዳትመጪ። ሲቀጥል ደግሞ ሚዲያ ላይ ስላየሽኝ ብቻ ምናምን ስለተመቸውሽ ሳይሆን ወደሽኝ ፈልገሽኝ ነው የመጣሽው። ያኔ እሺ ልትኩራራ ነው እንደዚህ አሁን ካሜራ ፊት ይባላል። ወደሽኝ እንደዛ ሳይሆን እንደማፈቅር በምን ተረዳ ነው እኔ አብርሃም። እሺ እዚህ ስደርስ አይ ምን አለ መሰላችሁ ጋይስ አይኗ ላይ ወዳጅ አክታት አድርግሽ። እኔ የመጣው ሰዓት ምንም በቃ እንደ ወንድሜ ነበር ማየው። ቀስ በቀስ ነው እሺ ፍቅሬ የተቀየረው ነው እንዴ? አዎ ነው መሆንም እንደ ወንድሜ ነው ማየው ነው። አዎ እንደ እኔም እንደ እህቴ ልጅ አየሁልሽ። እኔም እንደ እህቴ እንታይና ከዚህ በኋላ ያለንን ታይማችን በእንደዛ አይነት መልኩ ደግሞ እንቀጥልና እንሞክረው። ኧረ አልፈልግም በኢየሱስ እንዴት ምን እኔ ብዙ ወንድምና እህት ስላለኝ አስፈላጊ አይደለም ነው እንዴ? እንጂ ምን ችግር የለብኝም። ይሻልሻል። እሺ ለማንኛውም ጋይስ ሐቁን ስነግራችሁ አይኗ ላይ ፍቅር ነበር። መቼ ዛሬ ስንት ወር ነው? 8 ወር 9 ወር 400,000 ስታከብርልኝ ማለት ነውና የሰው ልጅ ቆይ ከመሬት ተነስቶ ምንም ነገር ፍቅር ሳይኖረው ያ ሁሉ ወጪ አውጥቶ ደግሶ ለዛ ሰው አስቦ እንዴ ከምን አንፃር አስባችሁት ነው ጋይስ? ከምን አንፃር አፈሰችና አፈሱን ተፋፈሰን እንጂ ይሄ ነገር የምር ቁም ነገር ባለፈውታ በቡዜ ፊት አፈሰችኝ አለ እና ታዲያ ተሳሳኩ። ሰው ይመስከር ማን ያፈሰው? ኧረ ተፋፈሰን ነው የሚባለው። ሄርሚ እኔ ጉራ ምናምን ስለማይመቸኝ ነው እንጂ ማለት ነው። ጎረርኩ ገና እንደመጣሽ ነው አይንሽ ነጣችብኝ ምናምን ከዛ ነገራችሁ በነጋታው ሰው ስለ ፕሮግራሙ ተመቸው ያከበርኩልህ ነገር ተመቸው ምናምን ነገር ብሎ ቴክስት ይጽፋል አይደል? እሷ ግን በጣም ደስ የምትል ሰው ነው። ቴክስቱ እስከዛሬ ያለ ባይገርም በጣም ደስ የምትል ሰው ነው። ፋይል እየያዘብኝ ነው ይልሽ። ስለዚህ እቺ ቴክስት አሁን በጣም ደስ ያለች በድጋሚ ወይኔ ጉድ ለጣጠፍኩበት ግን ይተምይ ትንሽ ነው ሄርሚ እኮ በቃ አይ ሄርሚ ሌላ ሰው እንዳይስመኝ ነው ሌላ ሰው እንዳይስመኝ ሳይሆን ዞሮ እንዳያዩክ ነው እንዴ? አዎ አይ ልስም እንዴ ቢስም አይ እኔ ሚዲያ ሰው ነኝ። ሚዲያ ላይ ታወቃለሁ። ገባሽ? ነገ ከነገ መንገድ ላይ ሳል የሆነ ሴት መጣል ስመኝ ይችላል። ድንገት ያብርሽ ከዛ አንተም ጉንጭን ትሰጣለህ። ሳሚን ብለህ ምንድነው ማለት ያለብኝ? ዲኬሪላ አንዳራቂ ካንቺ ጋር ሆኜ ቢመጣ በጥፍት ብለሽ ምሸኝ አይ ለቡዜ ልታቃጥር ነው ባለፈው ለቡዜ እንደዛ ብለህ ተናገርክ። ያ ቅናተኛ ናት ምናምን ብለህ ማንንም ይሳመ ከፈለገ ማንንም ይሳመ ቤቷ ግን ቤታቸው በሰላም አይገቡም ነው እንዴ? ምን ታረጋቸዋለሽ? ግን ጌታን ይመር ነው አንዳንድ ነገር መጣ ዲጉንጬን ግጥም አድርጋ ምን ታመጫለሽ? ግጥም አድርጋ እኮ አንተም ተስመህላታል። አንተም ማገባም እሷም ማገባም። እሺ ምን ታረጊ? ህይወት ተፈጸመ አብርሃም እንዲህ ነበር እስከዛሬ ብለህ ሂስትሪ ጽፍልሃለሁ። ምን ችግር የለውም። ራይለኛ ሞን ጌታን አይለኛለሽ ግን ጌታው ቆይ ጌታን አይለኛለሽ አይደለም። እና እኔ ባለሁበት ጉንጭ እንድትሰም አይከብድህም? አኖ አሁን እኮ እያልኩሽ ያለው ቻፕ እኔም አሁን አንድ አድናቂ መጥቶ ያው ወንድ አድናቂ መጥቶ ጉንጬን ቢስለኝ ምን ይመስላል? ምንም እንዳትለኝና እዚሁ ኧረ እኔ ምን ችግር የለም እንደምን መተባበር እንዴ ምን ችግር አለ? ተባበርክ እንዴ? ተባበር እንዴ? እሺ ለማንኛውም ጨጓራዬ አታቃጥለኝ። እሺ ጨጓራዬ አታቃጥለኝ። አይ ኖርማል አይደለም። እንዴት ነው አብርሃም የፍቅር ሰው ነው። በእርግጥ ግን ደግሞ እንደዚህ አበባ ምናምን ስትሰጥ ሳይክ አንዳንድ ነገሮች እየተለወጡ ነው። እየተቀየረብሽ መጣ። በጣም እየተቀየርክ ነው ያለው። በቃ አንቺ ያለኝ እንደዚህ ነገር የሚገባው ሰው ቤቱ እየጨመረ ሲመጣ ሂድበት። ከአበባም አልፎ ሌላም ነገር ራሴንም እኮ ልሰጥ እችላለሁ። እኔ አሁን ለትንሽ ጊዜ ሊያዘው ብዬ ነው እንጂ ነገ ከነገ ወዲያ ራሴንም ልሰጥ እችላለሁ። ያንተ ራስ ምንድነው? ለምሳሌ ኧረ ይሄ ሼም ነው ድንግልና የለም እንዴ ሄርሜላ እንደዚህ አይደለም። ባለፈው እኛ ቤት መተህ ባለፈው እኔ ቤት መተህ ምንድን ነው ያልከኝ? ድንግልናዬን ጉድ ተሰርቼ ነበር አልክ። አይ ሄርሜላ ግን መጣ ጊዜ እና ልመንክ አይ ነው ማመን አለማመን ሳይሆን እያፈርክ እንዳይሆን እንዴ አራዲ አፍራለሁ እኔ አፍራለሁ ኖርማል ነው። እሺ እንዴ ጉድ ተሰርቼ ነበር። አሁን ነው እንደውም ጉድ ተሰርቼ ነው ማለት ነበር አትልም? አዎ ስለዚህ ለማንኛውም ሄርሚ ኖርማል ነው። ከዚህ በኋላ ግን አንተ አበባዬን ለምን ይሄ ነው እኮ እሺ ቀጥታ ትወርድብሻለሁ። ችግር የለውም። እውነት
እሺ ግን አበባ እንደዚህ ፍቅር ያላት አትመስልም ነበር። ጌታ ነው በጣም ደስተኛ ሆነሽ እንዴ? ማን ሰጥቶኝ ያውቃል? ቅድም እኮ ስልክ ስታወሪ እንደብሮሽ ነበር። ኤፍሬምን አግኝቼው ምናምን ብላ እምባ እንቋት ነበር። አሁን ግን ስትመጣ ቤትም ሳልገባ ነው የመጣሁት። እምባ እንቋት ነበር። አሁን ግን ደስተኛ ሆናለች። አራው በደንብ እኔ ደግሞ ሁሌም እንደዚህ ደስተኛ እንድትሆኝልኝ ነው የምፈልገው። ነገም ከነገ ወዲያም ሁሌም ማለት ነው። ገና አሁን ይሄን ደግሞ ቤት አበባውን አስቀምጠን ከዛ እንደገና ደግሞ ዝናብ እኮ ጠፋ። ቢዘንብ አሪፍ ነበር። ትንሽ ቀዝቅዘን ምናምን አረ አዎ ተላል ጌታን አይደለም ቀኔ ነው ባለጌ። እሺ ስንት አይደል ያለሽ? እሺ ለማንኛውም አበባውን አስቀምጠን እራት ግብዣ ይኖረናል። እራት የፈለግሽው ሆቴል ሄደሽ የመብላት መብት አለሽ። ዛሬ ግብዣው በኔ ነው። ከዛም በኋላ ደግሞ እንግዲህ ወደ ቤትሽ በጨዋ መልኩ አደርስሻለሁ ማለት ነው። አይ ጨዋ አልኩኝ ማለት ነው። አይ ነው ጨዋነቴ እንትን አለች መሰለኝ። አይ እንደዛ ሳይሆን እስኪ እናያለን። ሰላም ያድርሰን። ለራቱ ነው የምልህ እኮ ለራቱ ነው። አዎ ለራቱ ነው እናያለን ያልኩት እንጂ ቤት ለመግባቱ አይደለም። ቤት እንገባለን። በቃ ችግር የለውም። ለማንኛውም ነገርን አታዟዙሪብኝ። እኔ ቀጥታ አማርኛ ነው እየተጠቀምኩኝ ያለሁት እና በጣም ወድሻለሁ። እኔም በጣም ወድሻለሁ። ከዚህም በላይ ሌላ ደግሞ ብዙ አይነት ስጦታዎች አሉኝ። በቅርቡ ደግሞ ሄርሜል ትልቅ ሰርፕራይዝ አለ። በጉጉት ጠብቂ። እሱንም ይሄ ካስከኝ ነው እንዴ? ቆይ ማለት ይሄ ካስከኝ እንደዛ ነው የሚመስለው ነገሩ እንዴ? ከዚህ በፊት እንዴት ነው ኢግኖር እያደረክ እየተንቀባረርክ ምናምን እንዴት ነው እኔ ስጦታ ሳመጣልህ ምናምን ነበር የሚታወቀው። አሁን ግን ይሄ ካስከኝ ነው መሰለኝ አይደል? አንቺ እንደፈለግሽ መውሰድ ትችያለሽ። ግን በቅርቡ ደግሞ በጣም ትልቅ ሰርፕራይዝ አለሽ። በጉጉት ጠብቂ። ለዛ ቀን ያድርሰን። እሺ ስለዚህ አሁን መንገዱን ሰፈሩን የዛሬ በእግር ነው የምሄደው። መኪናው ምናምን እዚህ ፓርክ አድርገን ነው በእግር ወደ እነ ኤፍሬም ሰፈር። ሌላ ማን አለ እዛ ሰፈር? ኤፍሬም ጋር ወሰደሽ እንደዚህ አበባ ይዘሽ? ኧረ ተው ይመታኛል። ለለበታው እያለኝ አበባውን ደግሞ እዛው ይፈተፍተዋል። ይቅርብኝ። የምር ይገሽ ልሂድ ልብስ ብቻ እንደዚህ የወደ ካፌ ተቀምጧል እና ይገሽ ልሂድና ዝም ብለሽ አበባ ይዘሽ። አንቺ እኮ ምንም ነገር አታደርጊም። አበባ ይዘሽ አውሽ ያልኩት ተደፍቼ ነበር። አይ እንደዚህማ አይገባውም። ምን ሆነ ነው እንዴ? ምን ሆነ ነው? ተው እንደዚህ አይገባውም። እሺ ለማንኛውም ጋይስ የዛሬ ቆይታችን ይሄን ይመስላል። ከቻለን የራፕ ፕሮግራሙን እንቀርጽላችኋለን። መልካም ጊዜ ይሁንላችሁ። ቻው ለምን እንዴ አሁን እግዚአብሔር በመቤት ነው ወጥባለው። ተው ፍሬም ተፋታል እንጀራ አይደለች